ስለዚህ አሁን ሩታ ምንም ነገር ብትላት ምንም ልታምንላት አትችልም። ምንም ብትነግራትም ምንም ልትቀበል አትችልም። በዚህ ታይም ማለት ነው። ተረዳኝ። እየደረደር እንዳምና እንድቀበል ፈልገ ነበረ። ሩታ እኔ አሁን ፈራረም ነው ወረቀት አለ እኔ እና እሱ ነገሮች አብቅተዋል። እኔ እና እሱ መሀል ካሁን በኋላ ልጃችን ስትል ይቅርታ አድርግልኝ እባክሽ እንታረቀን። እናንተ አብረን ሩታ ተመሽያ እንዴ ተመሽያ ነው አይደል? ማስመሰሉ አይበቃሽም ወይ? አውቆ የተኛ አለ እኮ ዳኒ። አውቆ የተኛ ቢቀሰቅሱት አይሰማም። ደመቁ ማለት እንደዛ ናት። ትላንትና ታለቅሳለች፣ ዛሬ ደግሞ ላይክ አብርሃምን እንደማትወድ አይነት ሪአክት ታደርጋለች። የኛ አስመሳይ ማስመሰል የተካነች ሴት እኔ እንዳንቺ አይቼ አላቅም። እዚህ ምድር ላይ ሰው በዚህ ልክ ያስመስላል። ለምንድን ነው እንደዚህ የምታስመስዩ? ማትወጂ ከሆነ ደግሞ እኮ ማለት ነው ያኔ ተደበቂ። አብርሃም ልጁን በሳምንትም በ15 ቀንም መጥቶ ማየት ይችላል። እሺ ልጅ በጥፊ ነው እንጂ ማለት የእውነቴ ነው። ጋይስ የሆነ ፎቶ ላስገባላችሁ። እኔ እኮ ሩታን ወዳት ነበረ ፋሚሊ። ብቻ ማለት ነው ደመቁ ምን እንደምልሽ አልቅ። እውነት ለመናገር ጭንቅላትሽን አስተካኪ። ይሄ እንደዚህ መሆን እንደዚህ ትቢት መሆን ምንም ጥቅም የለውም። ትዳርሽን አሳጣሽ እንጂ ምንም የጠቀምሽ ነገር የለም። በእውነት ነው የምነግርሽ። ስለዚህ ራስሽን አስተካኪ። ፈርስት ዋን ራስሽን አስተካኪ። ከዛ በኋላ ሌላው ይደርሳል። እሺ ወደ ደግሞ አሁን ማለት ነው በጣም ወደምትወዷት ወደምታከብሯት ወደ ዳይመንዷ እንለፍ እስቲ። ወደ ዳይመንዷ ያላ እናዳምጥ ብሎ እኔ ጥርጣሬ ውስጥ ሲያስገባኝ ለምን ዝም አላችሁ? ይህንን ነገር ቁጭ ብዬ በደንብ ነው በቃ ያሰብኩት ማለት ይቻላል። ቁም ብለህ ካሰብከው ቡዜም አንተም የኔ እጅ እንዳሌለበት ከእናንተ እኩል እየለፋው ነበረ ለአብርሃም ጤንነት። አብርሃም ቪዲዮ እስከ መጨረሻ ድረስ አዳምጡ። የምነግራችሁ ከባድ ነገር የሚያሳያችሁ አለ። ቃል ቡዜም ያውቃል፣ ሄርሜላ አብርሃም ያኔ ያለፈ ነገር ነው። ነገር ግን ያው እሷም ዛሬ አይደለ ይሄ ቪዲዮ የተለቀቀው እና መጨረሻ ላይ ደግሞ የምነግራችሁ ነገር አለ። በጣም ትልቅ ሰርፕራይዝ አላችሁ የፍቅር ጀማዎች። ሌሎቻችሁ ውጡ፣ የእውነቴን ውጡ። እናንተ ራሳችሁን ልታጠፉ ስለምትችሉ ውጡ። ለእናንተ ይሄ ነገር አይገባችሁም፣ መስማት የለባችሁም። እናንተ ውጡ፣ መውጣት አለባችሁ የፍቅር ጀማዎች። ብቻ ቪዲዮ እስከ መጨረሻ እቺ 10 ደቂቃ ቪዲዮ ማለት ነው በቃ እንደምንም ብላችሁ ዋት ጠርቃችሁ አዳምጡ። ሲጀመር በጣም አጓጊ ነገር ነውና ደስ እንደሚላችሁ ተስፋ አደርጋለሁ። ሌሎቻችሁ ግን የደመቁ በጎች ብትወጡልኝ በክብር ነው ጠይቃችሁ፣ በክብር እውነት ለመናገር እኔም ብዬ ነበር ይሄ ነገር። ምክንያቱም ለምን ሄርሜላና ቡዜ ዴቭ እየተደዋወሉ አብርሃም ያለበትን ሁኔታ ኤቭሪቲንግ እየነገረቻቸው ነበረ፣ ሄርሚ ማለት ነው። በነገራችን ላይ እኔ ሄርሚን አወራታለሁ ከፈለጋችሁ ካላመናችሁ ማለት ነው እና እነግራችኋለሁ፣ አሳያችኋለሁ። እና እንደዚሁም ደግሞ የሄርሚ ጎረቤት ማውራት አለች እና በጣም ተናዳ ነበረ። በነገራችን ላይ ሄርሚ ማለት ጋይስ ሁሉ ነገር ማለት ነው ፊቷ ላይ አሁን ዛሬ ራሱ ልክ አይደለችም ሄርሜላ። ፊቷ ላይ ብዙ ነገሮችን ማንበብ ትችላላችሁ፣ ግን ይሄ ቪዲዮ የዛሬ አይደለም እና በጣም ተናዳ ነበር። እኔ ራሴ በጣም ተናድጄ ነበረ። ዴቭ እና ቡዜ ለምን ዝም አሉ ብዬ ለምን ዝም አሉ የምላቸው ምክንያት ለምንድን ነው እየተደዋወለች እያንዳንዷን ነገር እየነገረቻቸው ነበረ። ለዴቭም አብርሽ ያለበትን ሁኔታ ማለት ነው። አብርሃም ለምን ቪዲዮ አልቀረጽሽም ምናምን እያለ ሲነግራት ማለት ነው። ግን ከዛ በኋላ ያው ራሱ ደግሞ መለሳለና እኔ አብዛኛው ጊዜ አንቺና ወንድሙ ማን ነበረ ኤፍሬም ጋር ነበርኩኝ ምናምን ብሎ ጠየቃት እንጂ ያው እውነት ለመናገር ሁሌም
እውነት ናት። ማንም ሊደብቃት ሊሸፍናት ምናምን የሚችለው ነገር አይደለም። እውነት አርነት ታወጣለች ስንል ዝም ብለን አይደለም፣ በምክንያት ነው። ገባችሁ? ሰው ልጅ ደግሞ የዘራውን ያጭዳል። እያንዳንዷን ነገር ዛሬ ልትደብቂ ትችያለሽ፣ ዛሬ ልትሸፍኝ ትችያለሽ፣ ዛሬዋ ነገር ልታደርጊ ትችያለሽ። አፍ ቢዟት በማለት ኦሮሞን ዱጋን የወጀራ ዱጋን አፋዮ ቀብጤ ሁዱ ደንዱበት ይጀዳ ይባላል። አፍ ብትዟት እውነት ማለት ነው በቄጥ ተነፍሳለች ይባላል። እና በቄጥ ይሁን አላውቅም፣ ትርጉሙን አላውቅም። ኦሮሞኛ ወደ አማርኛ ስትርጉሙን አላውቅም። እናንተ በዚህም በዛም አድርጋችሁ ተረዱት። እና ያጫሉ ሚስት መሰተል ሰማው ኡጋን ኢልሞ ዋቀት ትላለች። እና እውነት የእግዚአብሔር ልጅ ናት ነው የሚባለው አይደል? ወደ አማርኛ ሲተረጎም ጋይስ ትርጉም ላይ እንዴት ነኝ? ጌታን ይቅር በሉኝ ከተሳሳትኩኝ። ኡጋን ኢልሞ ዋቀት ሲባል እንደዛ ነው ወደ አማርኛ ሲተረጎም። እና እንደዛ ትላለች። እና እንደዛ ነው እውነት። መቼም ነው የማይደበቀው ማለት ነው። ሩታ አንቺ ዛሬ ሄርሜላ ብዙ ስለማትናገር ብዙ ነገር ብልሻታል፣ ግን እግዚአብሔር ምንም ቢሆን ከእውነት ጎን ነው። እሺ እግዚአብሔር ሁሌም ከእውነት ከሚናገሩ ሰዎች በላይ ከማይናገሩ ሰዎች ጋር ነው። የሚያወሩ ሰዎች ብዙ ነገሮችን ያወራሉ፣ ግን የማይናገረው መጽሐፈ ምሳሌ ላይ ነው ወይስ ጌታን የሆነ መጽሐፍ ቅዱስ ላይ ያነበብኩት ቃል አለ። ድምፅ ላጡት ለማይናገሩት ሰዎች ድምፅ ሁኗቸው የሚል አለ ሆነ መጽሐፍ ቅዱስ ላይ። መጽሐፈ ምሳሌ ላይ ይሁን መጽሐፈ ምሳሌ ምዕራፍ 31 ላይ ስንት ቁጥር ላይ እንደሆነ አላውቅም፣ ግን እንደዛ የሚል አለ። እሺ ስለ ወይን ጠጅ ምናምን ተናግሮ ወይን ጠጥ እንዳጠጭ ብቻ እንደዛ ብሎ ብቻ ሆነ ቦታ ላይ አንብቤያለሁ። ብቻ ምዕራፍ 31 ላይ ነው፣ ገብታችሁ ማንበብ ትችላላችሁ። እና ራሱ እግዚአብሔር ድምጽ ይሆናል ለማይናገሩ ሰው አንደበታቸው። አንዳንድ ሰው ሁሉም የተለያየ ጸጋ አለን አይደለ? አንዳንድ ሰው የመናገር፣ አንዳንድ ሰው ዝም ማለት፣ በቃ ሁሉም ጸጋ ነው። በነገራችን ላይ ዝም ማለትም ጸጋ ነው። እግዚአብሔር የሰጠን ስጦታ ነው። የማውራትም እንደዛ ነው። ሁሉም ነገር እግዚአብሔር ስጦታ ነው። በራሳችን የምንገዛ ክፋት፣ እኛም ወደ ራሳችን የምናመጣ ክፋትም ብቻ ሁሉም ነገር አንቺም የማውራት የተሰጠሽ ያው በብዙ ነገር እንድትጠቀሚበት ነው፣ ሰው እንድትጎጂበት ሳይሆን ማለት ነው። ግን አንቺ ደግሞ ሰውን ለመጉዳት ተጠቀምሽበት። ኤኒዌይስ እሱ ልክ አይደለም ለማለት ፈልጌ ነው። እና እግዚአብሔር አለ ለሁሉም ለሚናገር። አንቺ ስለተናገርሽ አሸንፋታለሁ ብለሽ ነበር፣ ግን አንቺ እንዳሰብሽው አልሆነም። በፍጹም ነው የማይሆነው። በፍጹም አስረግጬ ነው የምነግርሽ ሩታ። አንቺ የተናገርሻቸው አንቺ እንደምታስቢያቸው እናያለን። ትዝቻለሽ፣ በጣም ብዙ ነገር ታያለሽ። አንቺ እንደምትናገር አይሆንም። እሺ አንቺ እንዳልሽው ምንም ነገር እንደማይሆን 100% እርግጠኛ ነኝ። እኔ እነግርሻለሁ፣ 100% እርግጠኛ ነኝ እነግርሻለሁ። እንደውም ጸሎት ምን እንደሆነ ታውቃለህ? ይቅርታ በእውነታው ፈጣሪ ያለ ጊዜ ይፈታል። ግን ደግሞ በጣም አመሰግናለሁኝ ዳንዬ። መልካም ጊዜ ሆነላችሁ። እንገናኛለን። ልጅን የምትወደው ነው የሚፈልግ ነገር አለ። በመጨረሻ አልቆይም፣ እረፍት ማድረግ ስለፈለኩኝ ነው። እመለሳለሁ። ምን አለች አንድ ትናንትና ቲክቶክ ላይ ስናወራ ማንም በልጅ ቆዳ የተቀበረ የለም ማለች። እና ሁሌ ልጁን ትጠቅሳለች። ማርያምን ሁሌ ምን ሆነሽ ግን ባይዘዌ ማለት ነው ጋይዝ። ደቂቃው አለበቃል እንጂና ኤርሚላና አብርሽ አንድ ላይ እንደሆኑ ነው የምነግራችሁ። ነገ ጠብቁት። 10 ሰዓት ከቀኑ 9 ሰዓት አላውቅም፣ ብቻ ሰዓቱ አለበቃ ብሎኝ ነውና ግን ምን ሆነሽ ነው ደመቁ? ገርመሽኝ ነው ሁሌ ልጅ። ከዛ ኢትስ ኦኬ ትላለች። ደግሞ አብርሃምን ገረመኝ። የሚያስፈልግሽ ነገር አለ ምና ብር ነው የሚያስፈልጋት፣ እሱ ላክላት፣ ሌላ ነገር የለም። አብርሃም በቃ ፍታት፣ እቺ ሴትዮ አትሂድ እንዴ አትሂድ፣ አንፈልግም ከሷ ጋር እንዳናይ፣ በእናት ከሄርሚ ጋር ነው የምንፈልገው ጋይስ። በቃ ኦልሬዲ ከሄርሚ ጋር ነው፣ ከሄርሚ ጋር ኢንጆይ ዩር ላይፍ ቱጌዘር። ሄርሚ ቱጌዘር ዳይመንድ
ኖት ካላስ እንግሊዝኛው ጠፋብኝ። ደግሞ አንድ እውነት ልንገራችሁ ማለት ነው። ጆሮአችሁን ክፍት ታደርጋችሁ አዳምጡኝ እና ምን እንደሆነ ማለት ነው። ግን መጀመሪያ እስቲ እንያቸው። ቆይ ስታስቡ እናንተ ብቻ አራዳ እኛ ፋራ ነው የምንመስላችሁ ወይ? አንድ ላይ ከሄርሜላ ከአቤላ ጋር ሆናችሁ ፀጉር ቤት ሄዳችሁ ፀጉራችሁን ተሰርታችሁ ከሄርሜላ ጋራ የምትዝናኑበት ቦታ እንደሄዳችሁ እኮ ደርሶናል፣ ሰምተናል። ከኛ ልትደብቁ ደፋሮች፣ ልትደብቁ እናንተ ብቻ አራዳ እኛ ፋራ እንደዚህ እንደርስ ደፋሮች አታመልጡንም። እኛን ለማምለጥ እንዳትሞክሩ። ደርሰንበታል። አብርሽ ደርሰንበታል። አታስመስል፣ ደርሰንበታል።